በጌሾ ወቀጣ በርበሬ ነው በርበሬ በርበሬ ወቀጣ ማንም ሰው አይመጣ ዛሬ አብረን እንውላለን። ዛሬ ኮንስትራክሽን ላብ አለን። ኮንስትራክሽን ላብ አይደለም ሃይዌይ ኢንጂነሪንግ ላብ አለን። ወደ ላብ አብረን እንሄዳለን ማለት ነው። ይህን ላብ ቤዚክሊ መጀመር የነበረብን ከሚድ በፊት ነበር፣ ግን በአንዳንድ ነገሮች ምክንያት አልጀመርንም። ባይ ዘ ዌይ የሲቪል ላብ በጣም ኢንትረስቲንግ ነው፣ ግን ያው በጣም ጉልበት ይጠይቃል። ላይክ ዲስ ዋን ታይም ሰርጀሪ እያለ ነው መሰለኝ እና አስተማሪው ላብ 7 ሰዓት ነበር የሚጠራን የነበረው። ከዛ 11 ሰዓት ነበር የሚዘገብ። ይህን ሁሉ ሰዓት አሰርቶን ያን ሁሉ ሰዓት ስንለፋበት የነበረውን ነገር በቃ አፍርሳቸው አስገቡት ምናምን ነገር ይለን ነበር። ይህ ሁሉ ግን ላቴናንስ ብቻ ማለት ነው። ቢሆንም ስቲል ክላስ ከመግባት ይሻላል። እኔ አይ ፕሪፈር ላብ መግባት፣ ላብ በስንት ጣዕሙ። እስቲ ይህንን ብሎ ገመቱ። የት ይመስላችኋል? ዲስ አር ናውል ኢንድ ካሊብ ክላስሜቶቼ ናቸው። ዛሬ ቭሎግ ላይ ነኝ። ሃይዌይ ልቦልግ ነው ዛሬ። በደንብ ቀርጻለሁ። መንገዱ የጠፋብንም ማ አሚራ ለምንድን ልጅቷ ላይ ምጮ ወይ አንተ ለምን እንደዚህ ምጮህ ልጅቷ ላይ? እሱ ላይ አብረን ነው ተማነው አርክ የኛ ነው እዚህ ኤሌመንታሪ አንድ ላይ ነው እዚህ ጋር ነው አይኑ አረ ከዳሉን ገላት ከተው ገባ ዛብ ግቡ ያለን አዎ አሁን ላቡ ጋር ደርሰናል። ላቡ ይሄን ይመስላል። የገባ አሳያችኋለሁ። ተማሪዎቹ ምናምን ገና አልመጡም እና አስተማሪውን ቁጭ ብለን እየጠበቅን ነው። አስተማሪዋ የለችም መሰለኝ። እስከዛ ድረስ እስቲ ሌትስ ቴክ ሲኒማቲክ ሾትስ። ሆነስትሊ እዚህ ጋር ያሉትን ኢኩፕመንቶች እኔ አላውቃቸውም ምን እንደሚሰሩ ራሱ ማለት ነው። ግን ያው መጀመሪያ አካባቢ የሆነ ላብ ቱር አይነት ነገር ቢዘጋጅልን አሪፍ ነበር። ግን ሰው ክላስ ስንጀምር ኦልሞስት 8 ሰዓት ከ10 ነበር። ዛሬ የምንሰራው ኮምፓክሽን ቴስት ነው ወይም ደግሞ ፕሮክተር ቴስት ማለት ነው። የዶርሞችን አይደለም ደግሞ። ፋይናሊ አንድ እያደረገ ተመጣጣኝ ነው ይሆናል። የመንታችን ወይም መንገዳችን ወይም ደግሞ ይሄ ፋውንዴሽን የሚሰራው ነገር ባህር በበዛበት ቁጥር ሴግሪጌት እያደረገ ይመጣል ማለት ነው። እንደ ድሮፕ አውት እያደረገ ይመጣል ማለት ነው። ቴስት ማለት ደግሞ የዚህ አይነት ኮምፓክሽን ነው የሚሰራው። ይህን ኮምፓክሽን ከሰራን በኋላ ምንድነው የምንፈልገው ግን ማሽኑ አሁን ይታያል። ቴስት የምናደርግበት ዞን 4.5 ሚሊሜትር ፔኔትሬሽን ሞልዳችን ላይ እናደርጋለን።
ከዛ ፔኔትሬሽን ወደ ያደርጋል bombastic side eye እዚህ ጋር ነው ያደርጋል ፔኔትሬት ያደርጋል ልክ 5 ሚሊ ሜትር ላይ ሲደርስ ይሄኛው ነው ይሄኛው ያነባል ከዛ ከ.5 እና 5 ሚሊ ሜትር ላይ ያለው አስተማሪው እያንዳንዱን ፕሮሲጀር ከነገረን በኋላ አሁን እኛ የምንሰራበት ሰዓት ደርሷል። መጀመሪያ የምናደርገው ነገር 5 ኪሎ ግራም የአፈር ሳምፕል እና የ5 ኪሎ ግራምን 10% ውሃ ያስፈልገናል። ሶ ኮምፓክሽን ቴስት የሚሰራበት ዋናው ምክንያት ማክሲመም ድራይ ዴንሲቲ እና ኦፕቲመም ሞይስቸር ኮንተንትን ለማግኘት ነው። እሱን ደግሞ የምናገኘው የውሃ ፐርሰንታችንን እየጨመርን በሚል ነው ማለት ነው። ዛሬ ይህን ላብ ለመስራት የምንጠቀመው የፕሮክተር ቴስት አይነት ሞዲፋይድ ፕሮክተር ቴስት ይባላል። ውሃና አፈሩ ሜዥር ካደረግን በኋላ አፈርና ውሃውን ኢቭንሊ እንደባልቀዋለን። ይህም ላይክ በመጠኑ እያደረግን ኢቭንሊ አፈርና ውሃውን እንደባልቀዋለን። እዚህ ጋር ሻውት አውት ቱ ዴቭ ቤትን ካሌቭ በፈቃደኝነት ይህንን ነገር እያደረጉልን ስለሆነ አፈርና ውሃውን በሚገባ ካቀላቀልነው በኋላ ሳምፕላችንን 3 እኩል ቦታ እንከፍለዋለን። ከዛ የከፈልነውን የመጀመሪያውን ሙድ ውስጥ እናስገባዋለን። ከዛ ኮምፓክት ማድረግ እንጀምራለን። ኮምፓክት የምናደርግበት እንትን ይሄ የሚወቀጥበት ማለት ነው። እሱ ራመር ይባላል። የመጀመሪያውን ሌየር 56 ጊዜ በራመር ተጠቅመን ይመታል ማለት ነው። በጌሾ ወቀጣ በርበሬ ነው በርበሬ በርበሬ ወቀጣ አንድም ሰው አይመጣ በጌሾ ከዛ ሁለተኛው ሌየር 56 ጊዜ እንመታዋለን። ሶስተኛው ሌየር 56 ጊዜ እንመታዋለን ማለት ነው። በሚገባ ኮምፓክት የተደረገውን ይህን ሳምፕል መጀመሪያ ሞልድ ፕላስ ሶይል ሳምፕላችንን ሜዥር እናደርጋለን። ከዚህኛው ደግሞ በልክ ዴንሲቲ እናገኛለን። ያው ዴንሲቲ ማለት ዌይት ኦቨር ቮሊዩም አይደለ? ዌይታችን እዚህ ጋር አለ። ቮሊዩማችን የሞልዳችን ቮሊዩም ይታወቃል። ለእሱ አካፍለን በልክ ዴንሲቲያችን እናገኛለን ማለት ነው። ከዚሁ ከሳምፕላችን ላይ ትንሽዬ አፈር ሳምፕል ወስደን ሜዥር እናደርገዋለን። ከዛ ኦቭን ውስጥ ከተን ለ24 ሰዓት ከቆየ በኋላ አውጥተን ድጋሚ ሜዥር እናደርገዋለን። ከዚህኛው ደግሞ ሞይስቸር ኮንተንትን በዚህ ፎርሙላ ተጠቅመን ማግኘት እንችላለን ማለት ነው። ከዛ ከላይ ያገኘናቸውን ሁለቱን ቁጥሮች ተጠቅመን ድራይ ዴንሲቲያችንን ማግኘት እንችላለን። ድራይ ዴንሲቲያችንን ካልኩሌት የምናደርገው በዚህኛው ፎርሙላ ነው። ሶ ድራይ ዴንሲቲያችንን ካገኘን በኋላ ለመጀመሪያው ሳምፕል የምናደርገውን ካልኩሌሽን ጨርሰናል ማለት ነው። ስለዚህ ወደ ቀጣይኛው ሳምፕል እንሄዳለን። ለሞዲፋይድ ፕሮክተር ቴስት ብዙ ጊዜ ከ5 እስከ 6 ሳምፕል ቴስቶችን ነው የምጠቀመው። ያ ማለት አሁን የሰራነውን 6 ጊዜ ወይ 5 ጊዜ መስራት ማለት ነው። 5ቱንም ሳምፕሎች እንደዚህ ድራይ ዴንሲቲያቸውን ካገኘንላቸው በኋላ ኮምፓክሽን ከርቭ እንሰራላቸዋለን። ድራይ ዴንሲቲያችንን በዋይ አክሲስ በኩል አድርገን እና ሞይስቸር ኮንተንታችንን ደግሞ በኤክስ በኩል አድርገን ግራፍ እንሰራለታለን ማለት ነው። ሶ ከዚህ ግራፍ ነው ኦፕቲመም ሞይስቸር ኮንተንት እና ማክሲመም ድራይ ዴንሲቲያችንን የምናገኘው ማለት ነው። አይ ኖ ማቴማቲክሱ ቦሪንግ ነው፣ ግን ምንም ማድረግ አንችልም። ባይ ዘ ዌይ ላብ አቴንዳንስ 100% ነው፣ ጭራሽ መቅረት አይቻልም። ሳይፈርሙ መውጣት አይታሰብም። ከመውጣቴ በፊት ያገኙትን አያችሁ። ይህ ነገር ኬክ ሚክሰር አይመስልም? የዛሬ ላባችን ይህንን ይመስል ነበር። አሁን ሰዓቱ 9:40 ይላል። ዛሬ እንደውም ከሌሎቹ አንጻር ብዙ አልቆየንም። የትላንትናዎቹ 11 ሰዓት ምናምን ነገር ነበር የወጡት። እኛ አሪፍ ሰዓት ወጥተናል ማለት ነው። የዛሬ ቪዲዮችን ይህንን ይመስላል። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ፋሚሊ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ፒስ።